የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። ባሳለፍነው ሳምንት ቆንጆ ጊዜ አሳልፈናል ከአቶ አዲ ጋር ስለ ሰውነት መገንባት ስፖርትና ስለሳቸው ህይወት ብዙ ነገር እያወራን ነው። ዛሬ ደግሞ እንቀጥልና በክፍል 2 ብዙ ያልተነኩ ነገሮችን እናነሳለን። ይመቻችሁ። እንቀጥላለን። አቶ አዲ ባሳለፍነው ሳምንት ቆንጆ ነገር አውርተናል። ዛሬ ደግሞ ስለ ክፍል 2 ስናነሳ ስለ ሴንተሮች እናነሳለን። ከዛ በፊት ግን ስፖርቱን ማንሳት መች ተው? ለምን ተው? በጣም ጥሩ ጥያቄ ነው። አመሰግናለሁ። ምን መሰለ ስፖርት ከዛ በኋላ ነው ስፖርት ቤት ውድድሩን ላገኝ አልቻልኩም። ውድድር ማለት ነው ተወዳድሬ እስከ ሻምፒዮና ድረስ ለመድረስ አላገኘም። የለም በጣም እፈልገው ነበር። እኔ በጭንቅላቴም በልቤ ውስጥም ባደረም ብር አገኛለሁ፣ ወርቅ አገኛለሁ፣ ዲያመንድ አነሳለሁ እያልኩ ነበር ማስበው ማለት ነው። ግን አላገኘውም። ከዛ በኋላ ወደ ስፖርት ቤት ተለወጥኩት። በቃ ሰው አሰነጥላለሁ ጊዜ እስከሚመጣ ድረስ ጊዜ ካገኘው ሊወዳደር ይችላልው በማለት ማለት ነው። ከዛ በአንድ ጎን ሰው ያሰነጠልኩት አሰልጣኝ መሆን ቻልኩት። በአንድ በኩልም እኔ ራሴ እየሰራሁት ከዛ በቃ ሰውነት እየተስፋፋ ሄደ። በቃ ቆንጆ ቦታ ላይ ደረስኩት። በድሬዳዋ አቶ አዲ የክብደት ማንሳት ቤት አዲስ ከተማ አቶ ሰለሞን ኡሮ በቅጥል ስማቸው እሳቸው መጀመሪያዎቹ ናቸው። እሳቸው ጋር ሄደው ያዩ ነበር? አዩ ነበር። እስቲ አውሩኝ። ሰለሞን ከሰለሞን ኡሮ በፊትም በቴሌቪዥንም አይቻለሁ ብያለሁ። ከዛ በኋላ እኔም በትናንሾች ብረቶች ጀመሩ። በጭቃ ምናምን ጀምሬ በግ ነበር የሰራሁት። ከዛ በኋላ አዲስ ከተማ አለ እኮ እንደዛ የሚያሰራ ስሉኝ መሄድ ጀመርኩት። ልጅ ያለው ማለት ነው አያው ነበር። እና ሰለሞን ኡሮ ሰውነቱ በጣም አጃይብ ነው። እኔ አውቀዋለሁ። ታምር በጣም ደስ የሚል ሰውነት ነበረው። ግን አሁን በጣም ያዛዝነኛል። ምን መሰለ ሰው ልጅ በስፖርት ሲያድግ በጣም ደስ ይላል። ግን ሲወድቅ በጣም ለሰለሞን ኡሮ በጣም ነው የማዝነው። እኔ ምን መሰለ የድሬዳዋ ሰው ነው። በጣም አዝናለሁ እንደዚህ በመሆኑ በጣም አዝናለሁ። በእውነት ራሴ ነው እኮ የመሰለኝ። ምን ይሄን ስራ እንደውም አንዳንድ አስተያየት ይሰጠን ነበር እኔና ፋሲል ማለት ነው። እንዲሆናችሁ እንዲሆኑ እንዲህ ከሰው ጋር አትጣሉ፣ ሰርታችሁ ተለወጡ፣ ሰርታችሁ ቆንጆ ቦታ ድረሱ ብሎ ይነግረን ነበር። ከዛ በኋላ ነው እኔና ፋሲል ተነስተን ለወጣቱ ድሬዳዋ ያለ ወጣት የተቀበልነው ወደ 150 ፍሬ ይሆን ነበር የኔ ፖስት ካርድ። እንዴት እንዳለቀ አላውቅም። ስለዚህ አቶ ሰለሞን ኡሮ እውነት ለሰውነት መገንባት ስፖርት ላደረጉት ነገር ክብር ይገባቸዋል። እናመስግናቸው አይደል? እሺ እናመሰግናቸዋለን። ቅድም እንዳሉት ነው ስፖርተኛ በብዙ ስፖርቶች ልክ እንደ ሸንኮራ ነው ይመጠጡና ይጣላሉ። ግን መታሰብ መቻል ይኖርባቸዋል። ባለሁለተኞች መታሰብ መቻል አለባቸው። ከዛ የራስዎትን ሴንተር ከፈቱ? የራሴ ሴንተር ከፈትኩት። ከዛ ፋሲል እንስራ ስለኝ እኔ ለብቻ ነው የምፈልገው አንተም ለብቻ ስራ አልኩት። ብዙ ጊዜ ጠየቀኝ፣ ጨቀጨቀኝ። አይተው አልኩት። አንተም ለብቻ ስራ እኔም ለብቻ። ምክንያቱም ስፖርቱ እንዲስፋፋ አንድ ላይ እቃ አድርገን እንስራ ስለኝ አልኩት።
እኔ ብረት እንትን ስለመኖሩ አየሁት እቃውን እንጂ እኔ ብዙ ጊዜ የሰራሁት ከመጽሔት ላይ ነው። ከሸዋ ሲንገር ራምቦ ምናምን እነዚህ ደሮክ የሚባሉ ከነሱ አይቼ ነው የሰራሁት። ብረቶቹን አየሁት ይዛ ላይ በቃ በስዕል ደግሞ ሳሊ ነኝ ሳልም ነኝ ብረት ብቻ ሳይሆን ሳልም ነኝ ብዙ ነገር እችላለሁ ሳልም ነኝ ንግድ ከሆነም ንግድም እችላለሁ ምግብም አይደርሰኝም ማንም የምግብ አሰራር ማንም አይደርሰኝም ሁሉም ነገር እሰራለሁ ሁሉም ነገር አሮስቶ ዶሮ ወጥ ምናምን ጥብስ ምናምን ሁሉም ነገር እሰራለሁ እና ራሴ ነበር ቤት ውስጥ እየሰራው የሚበላው። በ1999 ነው ሴንተሮት የተከፈተው። 90 ያህል ሰዎች ልጆች 90 አካባቢ ነው የተከፈተው። 90 ምናምን በላይ ልጆች ነበሩ። ወደ 100 ይሆናሉ። እስከ 90 ልጆች እስከ 100 ድረስ ይሆናሉ። ምን ያህል ብረት ቢኖርዎት ነው ያው? በጣም ብዙ ብረት ነበረኝ። የኔ ብረት ከዚህ እስከ ምን ልበል ከዚህ እስከ አስፋልቱ ጋር ይሆናል ብረቱ ራሱ በቃ እንደውም ሲሰለቸኝ ነው ግቢ ውስጥ ትቼ ነው። በየኪሎግራሙ አዎ ከ2 ኪሎ ይጀምራል ዳምቤል ከ2 ኪሎ ይጀምርና 3 4 5 6 እያለ ይመጣል 20 30 40 እያለ ይመጣል እንደዚህ ወደ ላይ። ስለዚህ እርስዎ እንደሰሩ ያወቁትን ዕውቀት በሳይንስ ነው የሚያሰሯቸው አይደል? ልጆቹ እንዴት ነው የሚያሰሯቸው? ምክንያቱም ልጆች ይመጡና ብድግ ያደርጋሉ ዝም ብለው። ለምሳሌ የሚጀመርበት ማሟሟቅ የሚባል ነገር አለ አይደል? እንዴት ነበር የሚያሰሩት? መጀመሪያ ብረት ቤት ሰው ልጅ ከገባ ዝም ብሎ መቶ ብረት አያነሳም። መጀመሪያ ያለበት ሰውነቱን መፍታታት ነው። ሰውነት ከተፈታታ በኋላ ነው እንደገና ማሟቂያ የሚባለው። ማሟቂያ ከሰራ በኋላ ወደ ብረት ይመጣል። ብረት ከመጣ በኋላ ደግሞ ወደ ትልቁን አትገባም። መጀመሪያ በትንሹ ነው መስራት ያለበት። በትንሹ 1 2 3 4 እያልክ ምትሰራው። ከዛ በኋላ ነው ወደ ትልቁ ቤት ትገባለህ ማለት ነው። ትልቁ ቤት ገብተህ በዚህም 8 ከያዝ 1 2 ትንፋሽ ደግሞ ዝም ብለህ መዋጥ የለብህም። ትንፋሽ ልክ 2 ደቂቃ እንደሆነ ወይም 3 ደቂቃ እንደሆነ የተቃጠለው ይወጣል። አዲስም በአፍንጫ ይወስዳል ማለት ነው። በዛን ሰዓት ፓወር ይኖራል ውስጣችን ፓወር ይኖራል። ከዛ ወደ ትልቁ ልትሄድ ትፈልጋለህ። ግን ዝም ብለህ የምትጨናንቀው የምትሰራ ከሆነ ቶሎ ትደክማለህ። ትንፋሽ ስለማታወጣ ቶሎ ትደክማለህ። በቃ ምንም ማንሳትም አትችልም። እና በዛ አይነት ሲስተም ነው የሚሰራ። ለምሳሌ አሁን የአሁኑ ወጣት ስፖርት ቤት ሲገባ ማለት ነው መጀመሪያ ማየት ያለበት ትልቁ ብረት 100 ኪሎ ከሆነ ስፖርተኛ የሚታውቀው መጀመሪያ ስፖርት ቤቱን ከገባ ብረቶቹና እቃን ነው የሚያየው። ስፖርተኛ መሆን የምታውቀው ጭንቅላት ካለው በዛ ነው ማወቅ የምትችለው። ይመጣና ወንበሩን ያያል። የእግሩን ጥርሷ እንዴት እንደያዘችው 100 ኪሎ ያያት። ተሰበረች አልተሰበረችም 100 ኪሎ እንደገና ያያት። ሎርማን ናት። ከዛ በኋላ ነው የሚተኛው። በእኛ ጊዜ የሞተ ልጅ ነበረ። ምንድነች ወደዚህ ሰፈር ከከቶኒ ወደዚህ ገንደገራራ የኛ ጓደኛ ነበረ። በዛን ሰዓት በባልዲና በምናምን በሲሚንቶ ምናምን የሚሰራው እንደዚህ ተኝቶ ላይ ወደቀች። እዛው ድብና አለ እና እንደዚህ አይነት አለ። አጠገብም መሆን አለበት ሰው 100 ኪሎ ለምሳሌ አሁን ስታነሳ አጠገብ ሰው መሆን አለበት። ወይም እዛ ብረቱ ላይ ሰንሰለት መኖር አለበት። እንደዚህ የምትይዘው ሰንሰለት ላይ እንዳትወድቅ ሰንሰለቱ ይይዛል። አንተ ግን ትይዘዋለህ ብረቱን። ልክ ስታመጣው ለምሳሌ ከወደቀች እንኳን ትንጠላጠላለች። አንተን አታገኝም። ተንጠልጥላ ነው እንደዚህ የምትሆነው። አንተ ምንም ደህና ነህ፣ ግን ሰንሰለቱ ከሌለ ላይ ነው የምትወቀው። አጥንት ተሰበረ፣ ችግር ውስጥ ይመጣል። ስንት ስቃይ ይመጣል። ግን በእርሶ በሚያሰሩ ሴንተር እንዲያን ነገር አልፈተነውትም? አልተፈጠረም። እኔ በደንብ ነበር። ስፖርት ቤት በጣም አስቸጋሪ ነው እኮ። ስፖርት ቤት ማለት በጣም አስቸጋሪ፣ ብረት የሚሰራ ሰው በጣም አስቸጋሪ ነው። የኔ ነው ብሎ ሰውየው አሰልጣኙ ማመን አለበት መጀመሪያ።
የኔ ብሎ የሰው ነፍስ ነች። አንተ 80 ኪሎ አንስተ አንደኛው ጎንበስ ብሎ ዳምብል ሊያነሳ ከወደቀችስ በጣም አስቸጋሪ ነው። ብረት አናሳለሁ ብሎ አንደኛው ጎንበስ ጥርስ ላይ ብትመታስ ወይም ጎንበስ ብሎ አንዱ አይኑ ላይ ቢገባስ በጣም አስቸጋሪ ነው። ምን ያስፈልጋል? ከ18 ልጅ መሆን ያለበት 18 ዓመት ስሞላ ነው ብረት ማንሳት የሚችለው። 18 ዓመት ከሞላ ብረት ማንሳት ይችላል። ግን ሳይሞላ በጣም አይሆንም። ህግ አለች ደግሞ ብረት ቤት 24 ሰዓት ውስጥ 3 ሰዓት 4 ሰዓት ተቀምጦ የሚሰሩት ምንድነው? ለምንድን ነው የሚሰሩት? ኳስ 1 ሰዓት ተኩል አይደለም የሚጫወቱት? ሰዓት አለው። 1 ሰዓት በቂ ነች። 1 ሰዓት ወይም ከሩብ በቂ ነው በቃ እንጂ ዝም ብሎ ቀኑ ሙሉ ማንሳት እንዴ ወደ በሽታ እኮ ይለወጣል። ወደ በሽታ ይለወጣል። ኢንፌክሽን የሚባል ምናምን ብዙ ነገር ይመጣል። ብዙ ነገር አንተ የማታውቀው ነገር ይመጣል። ልክና ደንቡና ስራውን ካወቅ አንድ በሽታ ጉንፋን፣ በተለይ ጉንፋንማ ተው አያገኝህም። ጉንፋን አያገኝም እስከ መጨረሻ ከባድ በሽታ ካልሆነ በሽታዎች እንዳለ ታስወግዳለህ። ቅዝቃዜ የሚባል ቅዝቃዜ የሚመጣ ራሱ ቲሸርት ቀዳዳ ከሆነ ማለት ነው ትመጣለች ትገባለች። በዛን ሰዓት ሊያገኝ ይችላል። ወይም ቤቱ ቀዳዳ ከሆነ ክፍተት ካለው መክፈት ሙሉ ለሙሉ አየር ገብቶ እንዲወጣ ወይም የተዘጋጅ ከሆነች ደግሞ ተዘግታ እንድትቀመጥ እንደዛ ነው መሆን ያለበት። ስንት ዓመት ክለቦት ሴንተሮች ሰራ? ሴንተር እኔ 4 ቦታ ነው የከፈትኩት። 4 ቦታ ስከፍት ደግሞ አስቸጋሪ ነው። አንዱ ራሱን መስራት በጣም ከባድ ነው። የት ቦታ ነበር? አሸዋ 1 ከፈትኩት፣ ቢረጽጌ 1፣ ወደ ሀጂ አሊ ደግሞ 1፣ አንደኛ ደግሞ ወደ እንትን ነበረ ከቶኒው ጋር ገንደገራዳ 4ቱን ነው የከፈትኩት። ሰው ቀጠርኩት። ሰው ሲቀጥር ደግሞ ሰው እንደ ፍላጎት እንደ አንተ እንደምትፈልገው አይሆንም። ሰው ልጅ አንተ እንደምትፈልገው አይሆንም። እንደፈለገ ከፈለገ ያንሳው፣ ከፈለገ ይተው፣ ከፈለገ ይደባደብ። ደግሞ እኔ በዛን ሰዓት ያለኝ ጸባይ ምን መሰለ? አንድ ስፖርተኛ ደጅ ከሰው ጋር ሲጣላ ካየው ሁለተኛ አይመጣም ስፖርት ቤት አላሰራም። ሲሳደብም ካየው አይመጣም። የኔ ስፖርት ቤቱ አይመጣም። ምን መሰለ? ከስፖርት ኮሚሽን ግንኙነት ነበረን እኛ። እንደውም ስፖርት ኮሚሽን አዲስ አበባ ያለው ግንኙነት ነበረ። እኔ ከስፖርት ኮሚሽን ከዛ ከአዲስ አበባ መጥቶ እኔ ጋር ነበር የሚመጡ። እውቅና ይሰጡታል ሴንተር ሲከፍቱ? አዎ መጡ፣ አዩ። በደንብ አፍራ ልጆቹን እናወዳድራለን። በኋላ ላይነች በጣም ደስ እያለኝ የመጣው ማለት ነው። በእንደዛ አይነት ዘዴ ነው አንድ ተብላ እዚህ መጥቼ ተወዳደርኩት። በእንደዛ አይነት ሰበብ ነው። ግን ሴቶች መጥተው ያውቃሉ? አዎ ሴት ይሰሩ ነበር። በእውነት ሴት ይሰሩ ነበር። እና በአሁኑ ሰዓት ምን መሰለ? ሴት ልጅ ብረት ካነሳች ማህፀኑ ይገለበጣል ምናምን አለ አይደለም? እንደዛ ሴት ልጅ አሜሪካዊ ሆና 4 ልጅ ወልዳ ሰውነቷን ብታይ አቤት ምን ልበል። ሰውነቷን በእርሶ ጊዜ ግን ነበሩ እኔ ከመሰት እያየሁ አይደለም። እዚህ እርሶ ሴንተር ድሬዳዋ ነበር። አዎ ይመጣሉ። እኔ አንድ በረዝጌ ውስጥ 8 ሴቶች ስማቸው አሁን አላስታውስም እንጂ 8 ሴቶች ዴይሊ ይመጡ ነበረ እና አሰነጥለው ነበረ። ብረትም ያነሱ ነበረ። ውሸት ነው አትስሙ። ሰው ማህፀን ይገለበጣል፣ እጅሽ ጠንካራ ይሆናል፣ የወንድ እጅ ይሆናል እጅሽ ምናምን ስሉ ሰዎች ሰው እንደዛ ሲያወራ ግማሽ እየፈራ 2 3 4 እያሉ በቃ እንጂ ነበሩ። በነገራችን ላይ ያው እዛ ጊዜ የነበረው አመለካከትም ከባድ ስለነበር አይደለም ለሴቶች ለወንዶች ያስቸግራል። በጣም ከርሶ የሚገርመኝ ነገር አቶ አዲ ፊልም ሰሩ። በድሬዳዋ ሲኒማ አምፔር የተመረቀ
በዚህ በስፖርቱ ላይ የሚያጠነጥን እስቲ አውሮኝ እንዴት ሐሳቡ ራሱ እንዴት መጣ? ይሄ ፊልም እኔ በልጅነት ፊልም ያሳየው ነበር። በልጅነት እንደ ፊልም አይ በካርቶን ላይ ስዕል ይሰራና በልጅነት ስዕል ከሰራው በኋላ የሆነች ቤት ሰርቼ ማለት ነው ሸራ እንደዚህ ወጥሬ ከውስጥ አበራው ነበር በፕሮጀክተር እንደ በውዛ ነገር አበራውና ፊልም ያሳየው ነበር። ህፃናቶቹ እየመጡ 12 ሰዓት ከ12 ሰዓት በኋላ አዝናናቸው ነበር። እኔ ምን አይነት ፊልም ነው የሚያሳዩአቸው? በቃ ከሴት ላይ ቦርሳ ተቀብቶ ሲያመልጥ ፖሊሶች ሆኖ ሲይዙት ስታሩ ፖሊስ ሆኖ እንዴት እንደገረፈው እኔ ነበር ማሳያቸው። እሺ ይሄን ነበር ማሳየው እና ፊልም እንዴት እንደመጣልኝ ይሄ ቱካንዶ ኢብሳ የሚባል ልጅ አለ። ቱካንዶ ይባላል እንትን ይባላል ኢብሳ ማስተር ይባላል። እኔና እሱ ስንተዋወቅ ብረት ለመስራት ፍላጎት ነበረው። አው ስራ ብረት ያጠነክራል፣ አካል ቆንጆ ያደርጋል፣ ፊዚካሊ ያምራል፣ ቁመትን ሼፕም ያምራል ምናምን ስራ ብዬ ነበር። ከዛ ስንሰራ ለምን ፊልም አንሰራ ማለት አው እኔም ይሄ ሐሳብ ነበረኝ አልኩት። ፊልም እንስራ። እሺ እኔና እሱ ተስማማን። እኔ ያለኝ ቱካንዶ ያለው ሲስቴሞችና ያለው ጥንካሬና ምን ያህል ተወዳጅ እንደሆነ አሳያለሁ። አንተ ማለት ብረት እንዴት እንደሆነ ምን ያህል ሰው እንደሚወደው ታሳያለህ አለኝ። እሺ አብረን እንሰራለን። ከዛ በኋላ እንያያዝና አለኝ አንተ ወርውረኝ እኔ ገለበጣለሁ ስለኝ እሺ አልኩት። ከዛ ተስማማን። አብረን ሐሳብ አንድ ላይ ሆነ። የሱ አጎት ነበር በድሪ የሚባለው እና የኔ ጉደኛ ደግሞ ሐሰን ይባላል። ሐሰን ሙሜ ይባላል የኔ ጉደኛ ማለት ነው። በጣም የምንወዳደረው ማለት ነው። እሺ በዛ ሰዓት እነሱ ሁለቱ በድሪና ሐሰን ሙሜ ሐሳብ ይሰጡን ነበር። እንዲያርጉና እንዲያርጉ ስለዚህ ፊልም እንዲያርጉና በዛ ሄዳችሁ ስሩ፣ ጋራ ላይ ወጣችሁ ድሬዳዋን እንደዚህ አንሱ፣ መናፈሻ ለጋህሬ ሄዳችሁ እንዲያንሱ ምናምን ይለሉ ነበር። እሺ ብለን እኛ ሐሳባችን ተቀበልን። በቃ ፊልሙን ሰራን። ስንሰራ ግን ብዙ ጣጣ ካሜራ ራሱ አንድ ሰዓት 200 ብር ነበር የምንከፍለው። ብሩ ደግሞ እኔ ነበር የምንከፍለው በዛ ጊዜ። በዛን ጊዜ ምን መቼ ነው ዓመተ ምህረቱ? 2002 3 እንደዛ ይሆናል። 2003 ነው በኢትዮጵያ አቆጣጠር። ከዛ ልጁ ምንም ብር አልነበረውም። እኔ ስራ ስላለኝ 30 ሺህ ብር አወጣሁ በዚህ በፊልም ብቻ። ኮንትራት ለመውሰድ ይሄ ባጃጁ ኮንትራት ለመውሰድ እንደገና ካሜራ ማከራየት በቀን 1 ሰዓት 200፣ 2 ሰዓት ከሆነች 400፣ 3 ሰዓት ከሆነች 600 እንደዛ እየሰራን በኋላ ፊልሙ ከሰራን በኋላ ፊልሙ እኔ ሃዲ ኢብሳ ሙራድ በሬንቶ ነበር የሰራን። ኢሊያስ እንትን ነበር ዲሬክተር ነበር ኢሊያስ እና ፊልሙ የሰራ ደግሞ ኢሊያስ ነው። እንትን ሁሉ ነበረው እኮ ማስታወቂያ ነበር በወረቀት ታፔላ ሁሉ ነበረ። እና ስልማ አምፓየር አንድ 300 ሰው ሊሆን ይችላል ያዩ ማለት ነው። በምርቃቱ ቀን የሚታይበት ቀን ሲመረቅ አንድ 300። ስንት ነበር መግቢያው? መግቢያው ስንት ነበር? 25 ብር ነበር። 25 ብር ይሆናል። አልመለሰለትም ገንዘብ ከዛ በላይ ያገኘን በእውነት አትራፊ ነበሩ። ከዛ በላይ ሁለት ጊዜ ነው የታየ። አንድ ጊዜ ስልማ አምፓየር ታየ፣ አንድ ጊዜ ደግሞ እዋስ ሐሰን የሚባል አድራሽ ቀበሌ እዛ 07 ምን ያህል ደቂቃ ነበር የፈጀው? አንድ ግማሽ ሰዓት ነው 40 ደቂቃ እንደዚህ ይሆናል። ምን ላይ ነው የሚያተኩረው? ስፖርቱ ላይ ክብደት አንሱ ክብደት የሚያነሱ ጠንካራ ናቸው። ቶካንዶ የሚሰሩት ደግሞ አክቲቮች ናቸው። ሁለቱም ስፖርት ነው አንድ ላይ አምጥተን የሰራን። ከዛ እኔ እሱን ይዤ መወርወር እሱን መገለባበጥ፣ ከዛ በኋላ ፋይት እኔና እሱ ማለት ነው። ፋይት ስንጀምር
እኔ ማነው ሙራድ ብሬንቶ ሶስታችንም ማለት ይመታናል። ማን ነው አክተሩ? እሱ ነው አክተሩ። መቶ ሶስታችንም በካራቴ በዚህም ይላል። ከዛ እኔ ጩቤ ያወጣውና እጁ ላይ እሰካለው ስል ጩቤን ጣለብኝና ከዛ እንደዛ ነበር የሰራው። በነገራችን ላይ ተመልካቾች እንትኑ ፈልገ ነው ነበረ። ምን መሰለ አሁን በአሁኑ ጊዜ ቢሆን ኖሮ አይጠፋም ነበር። በአሁኑ ጊዜ ቢሆን ቴክኖሎጂ አለ። በአሁኑ ጊዜ ቢሆን አይጠፋም። በዛን ሰዓት ቴክኖሎጂ እንዳሁኑ አይታወቅም። አይ በጣም ለስፖርቱ ያደረጋችሁት ቁርጠኝነት እውነት አቶ አዲ በጣም ምስጋና ያስፈልጎታል። 8 ልጆች አሉት? 8 ልጆች አለኝ። 8 ልጆች አለኝ። ሀብታም ነኝ። እና ከዛ በኋላ ደግሞ ከስፖርት በኋላ ማለት ነው ልክ 2007 ታመመኝ። እኔ ታመምኩት 2007 10 ዓመት ሙሉ ታመምኩት። ምን አመመው? እና አንድ ምክር የምሰጣቸው የድሬዳዋ ሰው ማለት ነው የኢትዮጵያ ሰው ምክር የምሰጣቸው ብረት ከመጠን በላይ እንዳያነሱ። እሱ ነው ያመሙት። እሱ ብቻ ሳይሆን እሱ ከመጠን በላይ ከሰሩት ጭንቅላት አንደኛ ነገር ጭንቅላት ያመዋል። እና እኔ ደርሼበታለሁ። ብረት ከመጠን በላይ ማንሳት አያስፈልግም። ብረት በልኩ ነው መስራት ያለበት። ልብ ካበጠ ልባችን ስላበጠ ነበር እኛ ብዙ የሰራን፣ ግን ብዙ መስራት ለሰው ትምህርት ሆነን ዛሬኛ ለሰው ትምህርት ሆነን እንደዛ እንዳይደርስባችሁ ሰው መመክራው ይሄ ነው። ሰው አሁን ልጆት ከፈተ የመጀመሪያ ልጆች ነበሩ። ትንሽ የቀራች ነበረች እቃ ማለት ከታመምኩ በኋላ ልክ 2007 ነው ህመሜ የጀመረኝ። 10 ዓመት ሙሉ አመመኝና እየሸጥኩት ምን ያልኩት ስታከም በዚህም እቃ ጨረስኩት። እና እቃ ደግሞ ለአንድ ጊዜ ይጠቅማል። ዛሬ ገዛ እቃ ነገ አንድ ነገር ችግር ማውጣት ሊሆን ይችላል። ችግር ከመጣበ ማለት ነው። እና እስካሁን ደርሻለሁ። ችግር ባልወጣ ኖሮ እግዚአብሔር ነበር የሚያውቀው እንዴት እንደሚሆነው። እና ችግሬን ታወጣው። አሞኝ ነበረ ብረት ቤት። ግን አሁንም እኔ ያለኝ አላማ በዚህ በእድሜ ማለት ነው ለመወዳደር አላማ አለኝ። ከፊት ለፊት አካል ማለት ነው ከጀርባ ይጠነክራል ለመስራት። ከፊት ለፊት ያለው አካል ቀላል ነው፣ ከጀርባ ግን ከባድ ነው። አሁን ለምሳሌ ጀርባ ስንል መርከብ የምትመስላለች። አይተህ እንደሆነ የኔ ፎቶ ጀርባ መሀል ላይ መርከብ ትመስላለች። እንደዛ ነው መሆን ያለበት። አካል ቅርስ የሚወዳደር እንደዛ ካልሆነ መወዳደር አይችልም። ጀርባ ልክ መርከብ መሆን አለበት። መርከብ ሆኖ በዚህም ቅርስ በላይም ቅርስ መሆን አለበት። የጀርባ አጥንት ደግሞ የቤት ግንድ ነች። ስለዚህ ከባድ ብረት ሲያነሳ ወጣት በእንትን ነው በቀበቶ መጠቀም ያለበት። በቀበቶ ከመቶ በላይ ከሆነ በቀበቶ እዚህም አለ ኔከፕ ነው የሚባለው፣ ፋሻ ነው የሚባለው፣ ባንዴጅ። እሱ በሶማሊኛ ናኬፕ ነው፣ በፈረንሳይኛ ናኬፕ ነው የሚባለው። እሱ በዚህም ሁሉም ታስራለ። ከዛ በኋላ ነው የምትገባው ወደ 100 ምናምን ማንሳት። ያለበለዚያ ውልቅልቅ ይወጣል። እንደዚሁ ምንም ሳታስር ከወጣ አስቸጋሪ ነው። እና ብረት በጣም ስራ ያስፈልጋል። ስራ ማንም ሰው ሰርቶ እንደሚያገኝ አሁን እንደዛው ነው ብረት። አንተ እንደሰራ ነው የምታገኘው፣ ግን ጸባይ ያስፈልጋል። ጸባይ ሴት ከገጨች እሷ ራሷ ከገጨች ይቅርታ አንተ ራስህ ተመለሰ ይቅርታ በላት። ወንድም ከገጨ ይቅርታ በለው። አንተ ከገጨ ደግሞ ለምን ነው ይቅርታ አድርግልኝ አላየሁም ይቅርታ አድርግልኝ ለምን መሄድ? ከሰው መሰዳደብ የለብህም። ግን አቶ አዲ የክብደት ማንሳት ማህበረሰባችን ጋር ህዝቡ ጋር ያለው አመለካከት አሁንም ጥሩ ነው ብዬ አላምንም። አሁንም እንደዛ ነው። ምን መሰለህ አሁንም አለ ይሄ ነገር አሁንም አለ። ግን ያሁኑ ወጣት
ቴክኖሎጂ ሄደዋል። ለምን እንሰነፋለን እንደ ድሮ? ሄደ ሰው በሰነጠለ ሰዓት እኛም መሰነጠል አለብን። አይ ሰው ተደባድቦ ነው የሚኖረው። መደባደብ ምንድነው? መደባደብ ራሱ ምንድነው? ሰው የሚያደርገው እኮ ትዕግስተኛ ሆነ ስትሰራ ነው ሰው የምትሆነው። አንድ ሰዓት 5 ደቂቃ ረብሻ ከምታደርገው 5 ደቂቃ እዚህ 200 ብር ብታገኝ ይበልጣል። 5 ደቂቃ እዚህ 200 ብር ብታገኝ ወይም 5 ደቂቃ የምትለው ፊደል ብታገኝ ይበልጣል። እንደዛ ይመስለኛል በእኔ በኩል። ሰው ደግሞ እንደኔ አመለካከት ሰው በመሆኑ ነው የማውቀው። ሰው በመሆኑ ነው የማውቀው። ከዛ የሚመጣ ሰው ነው፣ ከላይ የሚመጣም ሰው ነው፣ ከጀርባ የሚመጣም ሰው ነው። የፈለገ ዘር ለምን አይሆንም? አንፈር ለምን አይሆንም? አማራ ለምን አይሆንም? ኦሮሞ ለምን አይሆንም? ሶማሌ ለምን አይሆንም? ሰው በሰው በመሆኑ ነው የማውቀው። ሁለት ይሆናል? አይሆንም። ሰው አንድ ነው፣ ሁለት አይሆንም። ስለዚህ አይሆንም የተባለው አይሆንም ማመን ነው። የሆነ የተባለው ግን ሰው አንድ ነች። አሁን ከ8 ልጆችዎት አንደኛው ልጆት እንደ ፎቶ ላይም ሳይ ነበረ ከእርሶ ጋር ትንሽ ሆነ ይሞካከር ነበር። የስንት ዓመት መሰለ በዛ ሰዓት? የ7 ዓመት ልጅ ነበረ በዛ ሰዓት። ግን ገፋበት? አይሰራም። እሱ ትልቁ ልጅ ነው፣ አይሰራም። ማን ነው ብረት ቤት ከፍቶ የነበረው? ብረት ቤት መክፈት በአሁኑ ሰዓት የድሮ ብረቶች አሁን አይወደድም። አሁን ኦሪጂናል የሚባሉት ነው ብረት የሚወደው። በአሁኑ ሰዓት ደግሞ ብር ነች። በእኛ ሰዓት 25 ብር ነበረች። በአሁኑ ሰዓት እኮ 3000 ብር ነች። 3000 ብር ሰው ለምሳሌ ወንድም ብረት ቤት ይስራ ከተባለ ደሞዝ ነው የምትከፍለው። 3000 ብር ማለት ነው እየከፈልክ በወር። አሁን ግን አቶ አዲ የክብደት ማንሳት አሁን ዘምኗል። ዘመኑን የዋጀ ሆኗል። ምክንያቱም በየሆቴሎቹ ብዙ ቦታ ነው ትምህርት ራሱ አሁን እየተሰጠ ለተማሩ ሰዎች ምናልባት ለስፖርቱ አስተዋጽኦ ይኖር ይሆን? እንደዛ መሆን አለበት። ብረት ቤት ሲሰራ ከተከፈተ በኋላ ሰው መለወጥ አለበት። ዝም ብሎ እንደ ካምፓኒ ሄዶ ሰርቶ የሚወጣ በፈለገ ሰዓት እንደፈለገ ሰርቶ ሄዶ ወደ ቤቱ የሚገባ አይደለም። መሰንጠር ሰውየው ብረት የከፈተው ቤት ሰው መለወጥ አለበት። እኔ ይሄን ሰውዬ ለውጫለሁ ብሎ ማቅረብ ስፖርት ኮሚሽን ካቀረበ በኋላ ውድድር ማዘጋጀት አለበት። ዝም ብሎ እንደ መደብር ንግድ መሆን አለበት። ስለዚህ ወጣቶችና ስፖርት ኮሚሽን ውድድር የሚያካሂድ አቃለው ሀገር አቀፍም ውድድር አለ። የበለጠ ጠንካራ የፉክክር ስሜት እንደዛ እንዲኖር የፉክክር ስሜት እንዲኖር ሰው እንዲተወዳደር ወጣት እንዲወዳደር ጠንክሮ መስራት ወሳኝነት አለ። ብዙ ቋንቋ ይችላሉ አሉ። እኔ የምችለው አማርኛ፣ ሶማልኛ፣ ኦሮምኛ፣ አረበኛ ምን ይፈልጋል እና ፈረንሳይኛም ይሞክራል። ድሬዳዋ ላይ ያሉት ቋንቋ ጥሩ ነው። አህለን ወሰህለን ሰባህ አልኸይር የድሬ ልጆች ሰባህ አልኸይር ብሎናል። መተቀሽቲ ስንንጃለዳ ድሬ በጣም ነው አመሰግናለሁ። ስላገኘሁት በጣም ደስ ብሎኛል አቶ አዲ። እኔም ደስ ብሎኛል። ግን በስፖርቱ መጨረሻ ልንሰናበት ስለሆነ እንደው የማይረሱት አለ ከክብደት ማንሳት ጋር በተያያዘ ገጠመኝ ሊሆን ይችላል ይሁን በቃ ወይ ሊያስቅ የሚችል ሊሆን ይችላል? እኔ ተሻ የሚባል ጓደኛ ነበረ፣ ነፍሳቸው ይማርና ተሻወርቅ ይባላል። በጣም ይወደው ነበር። እኔ ተሻወርቅ የገንደ ገራዳ ልጅ ነው። ሰውነት እኔና እሱ ስንሄድ መንታ እንጂ አትልም። ሰውነታችን እኩል፣ ቁመታችን እኩል፣ ጉልበታችን እኩል። በቃ እሱ ሲኖር በቃ እኔ ምን ልበል ምንም አልፈራም። እኔም እሱ ጋር ሲሆን እሱ ምንም አይፈራም። በቃ እንተማመናለን። እና በዛን ሰዓት የሆነ ብረት ነበረች ወደ 80 ነው 100 ኪሎ ነበረች። 80 ኪሎ መሐመድ የሚባል ነበር እዚህ ወደ ኮኔል አካባቢ። እና አንድ ጊዜ ወደ ኮኔል ገብቼ ነበር አለ በደንትቼ ወደ ኮኔል 8 ዓመት ገባው። በዛን ሰዓት የኛ ጎረቤት ነው ይሄ ብረቱ 80 ኪሎ ነው። ስንት ዓመት በራቸው ስር ነች የምትቀመጠው። ማንም የሚያነሳ የለም።
ከዛ ደግሞ ዞር የሚያደርጋት ሰው የለም። አባቱም አይነካም፣ ልጁም አይነካም፣ ሰው ገባ ወጣም አይነካትም። መጣና አንድ ቀን የኛ ግቢ ገባና የኛ ቤት ገባና ምን አለኝ? ሃዲ አለኝ። አቤት አልኩት። ይሄን ብረት ትችለዋለህ ወይ አለኝ። የት አለች አልኩት። ሄድኩለት። የት አለች ስለው አየሁ ብረቱና ቆይ ተሻን ልጥራ አልኩት። እኔና ተሻ ውስጥ እየሰራ ነበር፣ ጠዋት ነበር። ከዛ ስራውን እንደጨረስን ተስተካክለን ምን ብለን ልብሳችን ለባብሰን መጣን። ስናየው በጣም ከባድ ብረት ነች፣ 80 ኪሎ ነች። በአንድ እጅ ካነሳችሁ እኔ በቃ አምናለሁ አለኝ። ምን ያህል ጥንካሬ እንዳላችሁ አምናለሁ አለኝ ልጁ። ከዛ ተሻ አንተ ያንሳ አልኩት። ተሻ ወርቅ አንተ ያንሳ አልኩት። ተሻ ሄደ ያዘና ነፍሱ ይማረውና ያዘውና ብድግ አረጋትና እስከዚህ ድረስ አቆመ። ከዛ እኔ መጣውና ሀፍ አደረኩና ወደ ላይ ብድግ አደረኩት። በዛ ጊዜ ትዝ ይለኛል እና ለአንድ ሳምንት አመመኝ እጄ ማለት ነው። አመመኝ እንዳለ ተሻም አመመኝ አለ በዚህ በኩል። ከዛ ሁለታችሁም ቀላል ሰው አይደላችሁ ማለት በዛ ሰዓት ትዝ ይለኛል። በጣም አሙኝ መታሻ የስፖርት መታሻ ሁሉ ቀባባው ምን አልተወኝም። ከሳምንት በኋላ አለቀቀኝ። በጣም ይገርም ነው። እንደው ከ17 ዓመት መጀመር አለ 18 ዓመት መጀመር አለ 18 ዓመት መጀመር። ጣሪያው ስንት ነው? ከላይ ስንት ነው? አዎ ከ18 በላይ ከ18 እስከ ስንት? ከ18 በታች ማንሳት የለበትም። ከዛ ወደ ላይ እስከ ስንት? ከዛ እስከ ፈለገ ሰዓት መስራት ይችላል። እኔ አሁንም እሰራለሁ እንጂ በብዛት እንደ ድሮ የለም። ስለታመመኝና ብዙ ነገር ስለተጎዳሁት በቃ በደንብ ማስራት አልቻልኩም። ግን ወደ ድሮ ስራዬ ለመመለስ ነው የሚፈልገው። ህዝቡ ደግሞ እንዲደግፈኝ ነው የሚፈልገው። ትንሽ ድጋፍ ነው የሚፈልገው እንጂ ወደ ስፖርቱ ይመጣሉ። ወደ ስፖርቱም ይመጣሉ። በቃ የተለያየ ነገሮችም ይበላለሁ። ከዛ በኋላ መለወጥም ይችላል። እውነት ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ እንደተመለከታችሁት ነው። አንደበታቸው ይጣፍጣል። ብዙ ታሪክ ያላቸው ትልቅ የስፖርቱ አገልጋይ ሰው ናቸው። ከሳቸው ጋር ያደረግነው ቆይታ በሁለት ክፍል ይሄንን የሚመስለው ተስፋውን በየነ በካሜራማን በዳይሬክተር ዘውትር እንደሚያደርገው ዛሬም ከኔ ጋር አብሮ ቆይቷል። የአሸዋ ሜዳ ዋና አዘጋጅ እኔ ፍቃዱ ክብራኤል ከናንተ ጋር ቆይታ አድርጌያለሁ። የሳምንት ሰው ይበለን። ሳምንት ከሌላ እንግዳ ጋር አሸዋ ሜዳ እንደተለመደው ይጠብቃችኋል። ሰላም። ቴሌቪዥን ነው፣ አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን